ግን ባርኮት እንዴት እንደዚህ አይነት ሰው ሆንክ? አደይ ምን ነው ማለቴ ንጹህ ልብ ያለ በጣም ጥሩ ሰው ነህ። በዛሬ ደግሞ ንጹህ የወንድምነት ፍቅር ነው የምታሳየኝ። ወንድሜን ያልሽ? አዎ ወንድምነት። ብዙዎች ጋር የሌለ ንጹህ ልብ አንቺ ጋር አለ። አሁንማ ከቤት ራሱ እንድትወጪ አልፈልግም። እንዳት ኢኮኖሚያሽ የእውነት ባርኮት በጣም አመሰግናለሁ። ባዶነት ብቸኝነት እንዳይሰማኝ ያገኛል። ባርኮት ምን እየሆንክ ነው? እንዴት እንደዚህ አይነት ንግግር ትናገራለህ? ዛሬ እህቴ ነሽ ባልክበት አንደበት ነው ነገ አፈቅርሻለሁ የምትላት? ተረጋጋ እንጂ ምን እየሆንክ ነው? ምን ነው ባርኮት ፈዘዝክ? ዴቭ መጣ እንዴ? አዎ መጣ። እኔ የምልህ አመሻለሁ ብለኸኛል ነበር እንዴ? እንዴት ልትመጣ ቻልክ? ምን እባክህ ሰውዬው እኮ ስልክ አላነሳ ሲለኝ ቶሎ ተመለስኩ። አይደል? አዎ። ምን ሆነሃል? ተርበተበትክ? አረ ምንም እንደዚሁ ነው። በቃ እኔ ቁርስ ልስራ። ዴቭ ተቀመጥ እንጂ። እኔ የምለው ባርኮቴ እንዴት ነው? አሪፍ ጊዜ እያሳለፋችሁ ነው? አዎ ትንሽ እኮ አሟት ነበር ለዛ። አሟት? እና ታዲያ አንተ እዚህ ምን ትሰራለህ? አብረሃት አትሆንም እንዴ? ይኸውልህ ባርኮቴ ሴቶች ሲያማቸው ወንድ ልጅ ካጠገባቸው እንዲሆን ይፈልጋሉ። ይኸውልህ ደግሞ የራሴ የሚሉት ወንድ። ስለምንድን ነው የምታወራው ዴቭ? እንዴ ስለ ፍቅረኛ ነው። የምን ፍቅረኛ? እንዴ የዛኔ እኮ በስልክ አስተዋውቀኝ ነበር፣ በአካልም አስተዋውቃቸዋለሁ ብለኝ ነበር። ምን ነው ችግር አለ? ተጣልታችኋል? አረ ደህና ናት። ይሻልሃል ባርኮት። ይኸውልህ የያዝከውን ጠበቅ ብታደርግ ጥሩ ነው። ካልሆነ ዘንድሮ ሴቶች አይቻሉ ትንሽ ለቀቅ ስታደርጋቸው የሆነው እንዲመጣና አፋፍ ያደርጋቸዋል። ስለዚህ ተጠንቀቅሽ። እኔ የምለው እዚህ ብዙ ትቆያላችሁ እንዴ? የተወሰነ ጊዜ እንቆያለን። ታውቃለህ ቤቱ በጣም ተመችቶኛል። ቤት አይደል እንዴ? አዎ እታለምስ እናቴ አይደለች? አዎ እናት ነች። ዴቭ ምን ለማድረግ እያሰበ ነው?